እንዴ ባሮክ ማን? ከልጁ ጋር ያለው ልጅ። የምርህን ነው? ታውቀዋለህ? አዎ አውቀዋለሁ። ባሮክ ማን ነው? ምን ትፈዛለህ? መልስልን እንጂ ባሮክ ማን ነው? ባሮክ ማለት አባቢ እኔ ኤልዳና ትምህርት ቤት የሚማር ልጅ ነው። እስክስ ማለት ይሄኔ ነው። እሺ ቀጥል። ምንድነው የምቀጥለው? ባሮክና ማርኮን ምን አይነት ግንኙነት እንዳላቸው እና ደግሞ ባሮክ መሆኑን ስታውቅ ለምን እንደደነገጥክ ነው? አንቺ አምሻል እንዴ? መቼ ነው የደነገጥኩት? ደንግጣል። እስኪ ረጋ በሉ። ማክቤል ያለውን ነገር አስረዳ። እማዬ እኔ ምንም ማስረዳችሁ ነገር የለም። እንደውም እውነቱን ንገሪኝ ካላችሁ ማለት ነው ይሄ ልጅ ወደ እኔ የመጣው ባንተ የተነሳ ነው። አንቺ ልጅ ዝም በይ። አንተ ራስ ዝም በይ። ና ማክቤል አንዴ ብቻችንን እናውራ። ይሄ ልጅ በቃ አሳብዶ ሊገድል። ኤሉ የት ነው የምትደውይው? የሆነ ሰው ጋር። አይሽ ችግር አለብሽ። ሁሌ ለራስሽ ነገር ሁሌ ቢዚ ነሽ አይደለ? ሄሎ ሳሚ። ኤሉአችን እንዴት ነሽ? ታባ ደህና ነኝ። ብቻ የሲስተም ስልክ እምቢ ብሎሽ እንዳይሆን የደወልሽው? ኧረ አይደለም። እና ለምንድን ነው? ላገኝ ፈልጌ ነበረ። ማንን? እኔን? አዎ አንተን። ለምን? የሆነ ጉዳይ ላናግርህ። ኤሉ በእናንተ ጉዳይ እኔ የሆነ ነገር ምናምን ሲባል ጭንቅ ጥብብ ነው የሚለኝ እና ጉዳዩን ንገሪ። አታስብ፣ መጥፎ ነገር አይደለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ የት ልምጣ? የኖቫን ቤት መታጠፊያውን ታውቀዋለህ አይደለ? ያፕ። አቤት ይቻ። በቃ እዛ አሁን ቶሎ ና። እሺ አም ካሚንግ ሱን። ምን እያደረግሽ ነው? ላገኘው ፈልጋለሁ ስትይ አልነበር እንዴ? እሱማ ብያለሁ። ስለዚህ እኛ እሱ ያለበት ከመንሄድ እዚህ እንዲመጣ አደረኩታ። ከዛስ ማናገረው ነገር አለ አላልሽም? እንዴት አናገረዋለሽ? በቃ ግን እኮ አላሰብኩበትም። አትጨነቅሽ የኔ ቆንጆ፣ እሱ እስኪመጣ እያሰብንበት እንቆያለን። ኦ ጂሰስ! ኤሉ ግን ችግር አለብሽ። እሺ ካልፈለግሽ እኮ ደውዬለት ሀሳባችንን ቀይረናል ማለት እችላለሁ። ኖ ኖ ኖ ኖ ኖ፣ ይሄማ ትክክል አይደለም። እንደዛ ከሆነ ዝም በያ ታዲያ። እሺ ትሰማኛለህ ማክቤል? ምንም ነገር እንድትዋሸኝ አልፈልግም። እሺ ምንድነው ጥያቄሽ? ይሄ ልጅ ማን ነው? ካንተ ጋርስ የሚያገናኘው ነገር ምንድነው? እንዴ ማሚ ከኔ ጋር ምንም የሚያገናኘው ነገር የለም አልኩሽ እኮ። ትሰማኛለህ ማክቤል? በማንኛውም ነገር ከጎንክ መሆን የምችለው እውነቱን ስትነግረኝ ነው። ካለበለዚያ ግን በጣም ነው የማዝነው። አረ ማሚ አታስጨንቂኝ እባክሽ። ሺ ጊዜ ተጨነቅ። አሁን ለምጠይቅክ ጥያቄ በቂ መልስ ፈልጋለሁ። ነገርኩሽ እኮ ማሚ። እንዴ ባሮክ ማለት ኤልዳና ትምህርት ቤት የሚማር ልጅ ነው። እኔ ደግሞ ኤልዳና አስጠኝ ነኝ። በዛ ላይ እኔ እሷን ስለማስጠናት ይቀናል። ሊያስደበደበኝም ሞክሯል። አይደል? አስጠኛዋ ስለሆንክ ነው አይደል የሚቀናው? እንዴ እና ሌላ ምን ሊሆን ይችላል? ኤልዳና ፍቅረኛክ ስለሆነች ነው። ማሚ ምንድነው የምትይው? ማክቤል ያኔ እኮ አስጠኛዋ ነኝ እማስጠናትም መናፈሻ ውስጥ ነው ብለህ ስትሸጉደኝ እኮ ዝም ያልኩት ላስጨንቅክ ስላልፈለኩኝ ነው። እንዴ ማሚ ደግሞ አትዋሽ። ስናደድ ምን ላደርግ እንደምችል ታውቃለህ። እሺ በቃ ይቅርታ። እና ኤልዳና ፍቅረኛክ ናት አይደል? አዎ። እሱ ደግሞ አፍቃሪዋ። ልክ ነሽ። እሺ ያኔ ሊደበድቡክ የሞከሩት ሰዎች ከዚህ ጉዳይ ጋር የሚያገናኛቸው ነገር አለ? አዎ ባሮክ ነው ሊያስደበድበኝ ነበር። ጠርጥሬ ነበር። ይኸውልሽ እማዬ ግን እኔ አስቤው የሆነ ነገር አይደለም። እሺ ስለዚህ አሁን ለጄሪ የሚደውልላት ልጅ በእርግጠኝነት የሆነ ተንኮል አስቦ ነው ማለት ነው? አዎ እኔም የምገምተው እንደዛ ነው። እንደው ምን ይሻልሃል? እንደው ምን አለበት እንደዚህ አይነት ጦስ ውስጥ ባታስገባኝ? ማሚ በእናትሽ አትቆጪ። እና እሰይ ጎበዝ ደግ አደረክ ልበልህ? እኔ እንደዛ አላልኩም። እሺ አሁን ክፍልህ ግባ። ከዛስ? እኔ ና እስከምልክ ድረስ እንዳትወጣ። እሺ እንደው ምን አይነት ዕዳ መግባት ነው? ኤልዱነት እንዴት ነሽ? እንዴት ነህ? አለሁልሽ። ምን ነው ኖቫን ሰላም አትላትም እንዴ? አልላትም። ለምን? አኩርፊያታለሁ። ዋት ደግሞ ሳሚ ሰው ያኩርፋል እንዴ? ወድጄ እኮ አይደለም። ታዲያ ላይ አስገድጄ ነው?
አንቺን ያናገረሽ የለም። ዋት ብቻ ዲስሪስፔክት እያረከኝ ባልሆነ አላረኩሽም። ታዲያ ምን እያረክ ነው? ኤሉ ለጠየቀችው ጥያቄ መልስ እየሰጠዋት ነው። ዩሲ ኤሉ ምን አይነት ዊርድ የሆነ መልስ እንደሚሰጠኝ። ፕሊዝ ኖቫ ካም ዳውን። ኦ ጂሰስ ሳሚ በእናትህ በተፈጠረው ነገር ኖቫ በጣም ነው የደበራት። ስለዛ ፕሊዝ ታረቁ። መታረቅ እታረቃለሁ፣ ግን ይቅርታ እንድጠይቀኝ እፈልጋለሁ። ዋት እኔ ኖቫ ነኝ አንተን ይቅርታ የምልህ? አዎና። እሱ መቼም አይሆንም። እሺ እንዴ ለምንድን ነው የማይሆነው? ምክንያቱም እሱ ቺስታ ነው፣ እኔ ደግሞ ቺስታ የሆነን ሰው መቼም ይቅርታ አይደለም። እሺ ትሰሚኛለሽ ኖቫሊ? እኔ ቺስታ የሆንኩት ኪሴ ነው፣ አንቺ ግን ጭንቅላትሽ ቺስታ ነው። እሺ ዋት ምን እያልክ ነው? ጭንቅላትሽ ባዶ ነው እያልኩሽ ነው። እሱን አሳይሃለሁ። እሺ እንዴ ይኸውልሽ 2 ጊዜ አልፌሻለሁ። ለሶስተኛ ጊዜ በሞክሪ ግን አልለቅሽም። እሺ ምን ልታረግ? ምን አደርጋለሁ መሰለሽ? ወይኔ ጉድ ይፈልግ እኔ በቃ ጄሪ ወደ ውስጥ ግቢ። ማሚ ምን አጠፋው? እኔና አባትሽ የምናወራው ነገር አለ። ስለ ባሩክና ስለ ማርኮን ከሆነ እኔም አስፈልጋለሁ። አንቺ ልጅ የምነግርሽን ስሚ። አንቺ ካልሽ እሺ፣ ግን አብሬያችሁ ሆኜ አንዳንድ ነገሮች ላይ ጥልቅ ትንተና ባካሄድ በጣም ነው ደስ የሚለኝ። የምን ትንተና? አባቢ እናንተ እኮ በደንብ አታውቁኝም እንጂ እኔ ስድስተኛ የሚባል ስሜት አለኝ። ምን ስድስተኛ ስሜት? እሱ ደግሞ ምን የሚሉት ነው? ደመነፍስ ይባላል። ሰዎች ሲዋሹኝ ጄሪ እነዚህ ሰዎች እየዋሹሽ ነው፣ ሊያታልሉኝ ሲሞክሩ ጄሪ እነዚህ ሰዎች እያታለሉሽ ነው እያለ የሚነግረኝ ይሄ የማይታይ ግን የሚናገር መንፈስ ነገር ነው። የኔ ቅመም አሁን ግቢ። ተው አባቢ ታይማሚ ግን ታው ይሄንን ተሰጦኝ ተጠቀሙበት። ታው ይቆጫችኋል። አንቺ ልጅ ምን አለ የምነግርሽን ነገር ብትሰሚ። እሺ በቃ አንድ የመጨረሻ ነገር ልበላችሁ። ምንድነው? የውጭ ሀገር ፖሊሶች ለምን ይመስላችኋል ወንጀለኞች ያሉበት ቦታ ላይ ውሻ ይዘው የሚሄዱት? ውሾቹ የሰለጠኑ ስለሆኑ ወንጀለኛውን አነፍንፈው ስለሚይዙ ነው። የኔም የማነፍነፍ ችሎታዬ ከፍተኛ ነው አልኳችሁ። አንቺ ልጅ ግቢ ያልኩሽ ግቢ። ለምንድን ነው የምታሳቅቂያ? ታዲያ እኩል ቤቱን አስቸገረችኛ። ወይዳ ሲስተም የምርህን ነው የምታወራው? ባሮክና ልጁ ጀለሳሞች ናቸው? አይገርምም? እንደዛ ከሆነማ እርግጠኛ ነኝ ጄሪን ተጠቅሞ የሆነ ነገር ሊሰራ አስቧል። እኔም እንደዛ ነው የማስበው። እና ምን እናርግ? አላውቅም በእናትህ። በቃ የሆነ ሀሳብ ወይ ልበልህ። ምንድነው እሱ? ይኸውልህ ጄሪ ትደውልለትና የሆነ ቦታ ትቅጠረው። ከዛስ? ከዛማ እኛ በሷ ፈንታ እንሂድና ጋማ እንለዋለን። ከዛ እየወቀጥን እናናዝዘዋለን። አንተ በጣም ጸዴ ሀሳብ ነው። ግን ጄሪ ፒስ ብላ ትደውላለች ወይ ነው? ስለሱ አታስብ። እኔ እንዴትም ብዬ አሳምናታለሁ። እንደዛ ከሆነ አፍጥ ነው በቃ። ስታይል አየሽው አይደል? ልጁ ከልጅቷ ጋር የሆነ ነገር እንደነበረው እርግጠኛ ነው። አሁን የሆነ ሆኗል። ምን ማድረግ እንዳለብን እናውራ። አየሽው አይደል? ይሄ ልጅ ምን አይነት ማዕት ዞብን እንደመጣ እንዴ! ከዚች ህፃን ልጅ ጋር ፍቅር ጀመረ። እንደገና ይባስ ብሎ በሷ ምክንያት ተደበደበ። ከሁሉ በላይ እሱ ዋሽቶ እሷንም ውሸታም አደረጋት። የዋሸው እኮ ስላከበረን ነው። ክብር ከመቼ ጀምሮ ነው በውሸት የሚገለጠው? ጌቱ ባክህ። ይቺ ልጅ ያኔም እውነቷን ነው። ሽንጧን ገትራ ስትከራከረኝ ነበር። እኛ ግን እሱን ሰምተን ጆሮ ዳባ ልበስ አልናት። ጌቱ ባክህ ተረጋጋ። ምኑን ተረጋጋው? ያንተ እንደዚህ መሆን የሚቀይረው ነገር አለ እንዴ? ባይኖርስ? አሁን ረጋ ብለን ብንነጋገርና ሁለቱንም ቁጭ አድርገን ብንመክራቸው ነው የሚሻለው። ፍቅራችሁን ቀጥሉ ብለን ነው የምንመክራቸው። እሺ ፍቅራችሁን አቁሙ ብንላቸው ያቆማሉ? ወደው ምን ነው ንገሩኝ አልክ? በዘመናችን ካንቺ ጋር ያለኝን ግንኙነት አቁም የሚለኝ ቢመጣ እሞታለሁ ትለኝ አልነበረም? እና አሁን እነዚህ ልጆች አቁሙ ብንላቸው ሌላ ነገር ነው የሚፈጠረው። ወይኔ ጌቱ። አሁን አንተ ተረጋጋ። ሄሎ ማርኮን ይሰማል? የኔ ቆንጆ በጣም ይሰማል። ያይ ቆንጆ ነው ያልክ? ቆንጆ መሆንሽን ጠራጠሪያለሽ እንዴ? ወይ የኔ አባት አመሰግናለሁ። ምንም አይደል። ግን እንዴት ልትደውይ ቻልሽ? ይገርማል። ድንገት ስልክህን ሴቭ አድርጌው ቴሌግራም ላይ ገብቼ ፕሮፋይልህን ሳይ ውበትህ ዋው እንዴት አባት ነው የምትምረው። አንቺንም አይቼሽ ነበር። በጣም ሴክሲ ነሽ። አረ ሴክሲ ያ ቤብ። ይገርማል። ዋው ቤብ ስትለኝ የሆነ ደስ የሚል ነገር አለው። እና አንገናኝም? እንዲያውም ዛሬ ፍሪ ነኝ። እንደዛማ ከሆነ እኔ በጣም ፍሪ ነኝ። እና ያኔት ካፌን ታውቂዋለሽ?
እንዴ እኛ ሰፈር አይደል እንዴ? በደንብ ነው የማውቀው። እዛ አልጠብቅሽ እንዴ? ይቻላል ግን ብቻዬን ካፌ ውስጥ መግባት ስለምፈራ እዛው አካባቢ ጠብቀኝ። እሺ እኔ ቆንጆ እስካገኝ ጓጉቻለሁ። እኔም በጣም ባይ ባይሽ። ሃይ ሜላት፣ አንቺ ጥለሽኝ ብትሄጂ እኔ ደግሞ ጄሪን ላፋርባት። አይ ጄሪ ካሺ እንዴት ነው ራሹ? ማለት እንደዚህ እያሻፈዱ ማውራት ከኬታባሽ ነኝ ይሁ ያው ስጀነጀን አንተ ብቻ የምትጀነጀን መሰለህ እንዴ? አንቺ ጃፍሽን ዝጊሽ። አንተ ራስህ አፍህን ዝጋ ከዛ ወደዛ አዋርጄ ጉድ እንደርሳለሁ። ይኸውልሽ አሁን ወሬ ማብዛት አያስፈልግም። እኔ አሁን ነው ቦታ ሄዳለሁ። አላየሁትም ነው እሺ የምትይው? አይደለም እንዴ ለምን ነው የማትይው? አትሄድ ስለ አሻፈረኝ እሄዳለሁ ብሎ ህጌን ጥሶ ወጥቶ ሄደ ብዬ ነው የምናገረው። የራስሽ ጉዳይ ጀነስ ታስጣላሽ። ኪኝ ይመጣል እንዴ? ሄደ ጂ ንባዬ አሁን ተረጋጋሽ? ምን ረጋጋለህ? የማይረባ ልጅ ጉንጬን ስሙኝ። ግን እኮ ወደ አይደለም እና እኔ አስገድጄ ሆነ። ቆንጆ ነሽ። በዛ ላይ ደግሞ ውበትሽም አታለለው። እሱማ ይገባኛል፣ ግን ሳላስበው ስለሆነ አናደደኝ። እኔ ምልሽ ንዴቱን ታዩና ውስጥሽ ግን ምን ፊል አደረገ? ምን ሲስመኝ ነው? አዎ ነቲንግ፣ ምንም ፊል አላደረገም። አር ዩ ሹር? ያ ከሆነ ጥሩ። አሁን ግን እኔ ቤት መግባት ይኖርብኛል። ከፈለግሽ ግን የሳሚን ስልክ መስጠት እችላለሁ። ምን ያደርግልኛል? እንዲሁም ባለፈው ደልቼው ነው። ሜቢ ማታ ደውለሽ ከሰደብሽው ብዬ ነው። አያስፈልግም። እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ በቃ ቻው። ኤሉ ጊቭ ሚ ሂዝ ነምበር። አሁን አልፈልገውም አላልሽኝም እንዴ? አሁን ሳስበው ያስፈልገኛል። ሙልጭ አድርጌ እሰርበዋለሁ ካልሽ እሺ ይሄው ውሰጂ። አይ ምንም ማክቤል ጄሪ። አቤት ማሚ። ማክቤልስ የለም ወጣ። የት ሄደ? እዛ ማርኮንን ሊያገኘው። ለምን? ሊገባለት ይሆናል። የት አግኝቶት? እኔ ደውዬ ላገኘህ ስለው እሺ አለኝ። ከዛም በእኔ ቦታ ደግሞ ሲስተምና ጓደኛው አብረው ይሄዳሉ። የልጁን አላማ ያጣራሉ። ይሄ ምን የሚሉት እብደት ነው? ይሄን እንዴት ያደርጋል? አባቢ ተረጋጋ። ልጁ የሆነ ነፍሰ ቀጭን ነገር ነው። ስለዚህ እነ ሲስተም ምንም አይሆንም። ልጁንስ ቢጎዳው? አይ እሱን እንኳን አይጎዳውም፣ እርግጠኛ ነኝ። እንዴት እርግጠኛ ሆንሽ? ስድስተኛው ስሜቴ ሹክ አለኝ። እኔ ደግሞ እሱን አምነዋለሁ። አይዳ እስኪ መሲ ደውይለትና ተመለስ በይው እባክሽ ቢሰማሽ። እሺ አያነሳውም። አባቢ በቃ አንተ አትጨነቅ። ቅምጥል፣ እኔ እኮ የሚያስጨንቀኝ የሆነ አደጋ እንዳያጋጥማችሁ ነው። አውቃለሁ እኮ ግን አባቢ ያው ችግራችንን በራሳችን መንገድ እንድንፈታው ፍቀድልን። እንደው ወልዳችሁት እንጂ ሌላ ምን ይባላል? አሚን። ምን ምን ነው ማሚ? ምን አጠፋሁ? ምርቃት አይደል እንዲመርቀኝ ሲመርቀኝ አሚን አልኩ። አሚን አይደል የሚባለው? ይሄ ሁሉ አሁን አይደለም ወደፊት ነው የሚገባሽ። ኤልዳና ላናግርሽ እፈልጋለሁ። እኔ ላናግርህ እንደማልፈልግ እኮ ደጋግሜ ነግሬሃለሁ። ኤልዳና ፕሊስ እኔንም ታረጂኝ። እሺ ምንድነው ልታወራኝ የምትፈልገው? ታንኪ ሶ ማች ኤልዱ። እኔ የመጣው ሶሪ ልልሽ ነው። ለምን ነው? ኤልዱ እስከ ዛሬ አንቺን አስጨንቄ እኔ ለማድረግ መሞከሬ ልክ አልነበረም። እናማ እስካሁን ያደረኩት ነገር ስህተት እንደሆነ ገብቶኛል። ባሩክ የምርህን ነው? አዎ ኤልዱ። እና ከዚህ በኋላ አታስጨንቀኝም ማለት ነው? አዎ ኤልዱ አላስጨንቅሽም። ባሩክ ስለተረዳኸኝ የምር በጣም ነው እሺ የማመሰግነው። ግን ይኸውልሽ አንድ ነገር እንድታቂ እፈልጋለሁ። ምንድነው? ሁሌም እወድሻለሁ። መጥፎ ነገር እንዲገጥምሽ አልፈልግም። አመሰግናለሁ። አሁን መሄድ ይኖርብኛል። ኦኬ ባይ። ኤልዱ አንቺን በኃይል እኔ ከማድረግ ይልቅ በዘዴ እኔ ባረግሽ ይሻላል። አታስቢ፣ የኔ ትሆኛለሽ። አይ ቲንክ ልጁ ይሄ ነው መሰለኝ። ይሄንንማ እኔ በጥፊ ብዬ ከመሬት ጋር አልደባልቀውም እንዴ? ልክ ነው፣ ግን እዚህ ቦታ ጋር ነው እና ምን አስበው ሊያገኛት እንደፈለገ ጠይቀዋለሁ። እስታይል በቃ አንተ ስፓት ቀይር፣ እኔም ልኩስ።
አይ ቲንክ ማርክ ነህ አይደል? ያ ማርክ ነኝ። አንተ ማን ልበል? ያው እኔን እንኳን አታውቀኝም፣ ግን መልእክት ይዤልህ ነው የመጣሁት። የምን መልእክት? አንዲት ቆንጅዬ ልጅ እዛ ጋር ቆማ እየጠበቀች ነው እና አንተ ያለህበት መምጣት ስለፈራው ናልኝ ብለሃለች። ማን ናት? ካልተሳሳትኩ ስሟን ጄሪ ነበር መሰለኝ አለች። አረ ያፕ ዮማኒጋ ቴንክ ዩ ሶ ማች። ኦኬ ምንም አይደል። ኢሜጅ እኔ ራሴ ያልተቻልኩ ያፕ ምናምን ማለት ጀምሬያለሁ። አይ ነው የስራሽን ይስጥሽ። አቶ ከተማ ደወለ። ተደንሰው ሄሎ አቶ ከተማ። እንደምን አለ ኢንጂነር? እግዚአብሔር ይመስገን። እንዴት ነህ? ቀደም እኮ በተደጋጋሚ እንደደወልክልኝ መልእክቱ ደረሰኝ። አዎ ሞክሬልህ ነበር። አዎ እስካሁን እኮ ስብሰባ ላይ ነበርን። ያንተንም ጉዳይ ለቦርዱ አቅርቤያለሁ። ምን ተወሰነ? ለድርጅታችን ያደረግከውን ውለታ በማሰብ ድርጅቱ ዕዳህን ሙሉ በሙሉ ይከፍላል። ያው አንተ ደግሞ ቀስ እያልክ በሂደት ትከፍላለህ። እውነት ግን አቶ ከተማ? አዎ ኢንጂነር። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ውለታህን እንዴት ብዬ እንደምከፍል አላውቅም። ምንም ችግር የለም። በል አሁን ባለ ጉዳይ እየጠበቀኝ ነው። ነገ ስትገባ ቀሪውን ነገር ከፋይናንሶች ጋር መጨረስ ትችላለህ። እሺ እሺ አቶ ከተማ አመሰግናለሁ። እሺ ቻው። የኔ ውድ ባለቤት በጣም ደስ ብሎኛል። ድርጅታችን ዕዳ ሊከፍልልኝ። እሰይ ተመስገን አምላክ። የኔ ጌታ አንተ ምን ይሳነካል? ከጉድ ያወጣኸኝ ጌታዬ እንደው ምን ይሳነሃል? የኔ ውድ ሚስት በጣም ነው የማመሰግንሽ። በጣም እስክስ ማለት ይሄኔ ነው። አንቺ ደግሞ ከየት መጣሽ? እኔማ ስለሆነ ጉዳይ ላወራችሁ ነበር አመጣጤ፣ ግን ጥሩ ሰዓት አልገጠመም መሰለኝ። እንዴት? ድሮም እኮ ልጅ የወለዱ ሰዎች ፍቅራቸውን በነፃነት እንደማያጣጥሙ አውቃለሁ። ማን ነው እንደዚህ ያለሽ አንቺ? እስኪ ተይ ማሚዬ። ለማንኛውም ግን ቆይ ምን ተገኝቶ ነው እንደዚህ ፍቅር በፍቅር የሆናችሁት? አባትሽ ትልቅ ሸክም ቀሎለት። ምንድነው እሱ? ነይ የኔ ልጅ እዚህ ጋር ሆኝና ሁሉንም ነገር ነግርሻለሁ። ነይ። እርግጠኛ ናችሁ አብሬያችሁ ልቀመጥ? አይ አባብዬ ይቅርብኝ። ቅድም እኮ ተናገርሽ፣ ልጅ የወለደ ብለሽ ተናገርሽ። አባቢ እኔ ግን ማሚ ምንም አይነ ውሃው አላማረኝም። በኋላ ከምትቆጣኝ እኔ ልቀየስ መሰለኝ። አንቺ ምንድነው የምታወሪው? እሺ ግን ማሚዬ ምንም አትይኝም? አታስቢ፣ ምንም አትልሽ። እሺ በቃ እንደዛ ከሆነ እዚህ ቁጭ ብዬ ንገረኝ። ማርኮ። አቤት። ማን ልበላት? አይ ቲንክ ጄሪን እየጠበካት ነው መሰለኝ። ማን ልበል አልኩህ እኮ። እኔ እንኳን ማን መሰለኝ። አሁን ግርግር አትፍጠር። ለምን እንደፈለግካት ተናገር። አልነግርም። እንግዲያውስ ተስማምቷል ማለት ነው። እሺ እሺ እነግራለሁ። እየጠበኩ ነው፣ ተናገር። እኔ እሷን ሳይሆን አንተን ታርጌት ያደረገ ጉዳይ ስላለኝ እሷን ማግኘት የፈለኩት እኮ። ጉዳዩ ምንድን ነው? ባሮክ አንተና ኤልዳና መለያየት ይፈልጋል። እናማ እስካሁን እየሞከረው የነበረው ነገር አልሳካ ሲለው እኔን ወደ እሷ ላከኝ። በጣም ጥሩ። አሁን ደውልለት። ለማ? ለባሮክ። ለምን? እዚህ ይመጣና ህይወቴን ለምን እየበጠበጠ እንዳለ ይናገራል። ለማን ነው የሚናገረው? እሱ አይመለከትህም። ብቻ ምንም እንዳልተፈጠረ አድርገህ ኖርማል አድርገህ ደውለህ ትጠራዋለህ። እሺ እጠራዋለሁ። የኔ ውድ ቤተሰቦች ቆይ ይሄ ሁሉ ነገር ሲደራረብባችሁ ለምን አልነገራችሁም? ምን ታደርጊ ነበር እንዴ? አብሬያችሁ ጨነቅ ነበር። እኛ ደግሞ እሱን ነው ያልፈለግነው። ለምን? ምክንያቱም በዚህ ጉዳይ የመጨነቅ ኃላፊነት ያንቺ ስላልሆነ። እኔ እኮ እንዲህ ከባድ ነገር እንደሆነ አልገባኝም እንጂ የሆነ የሚያስጨንቃችሁ ነገር እንደነበር ጠርጥሬያለሁ። እንዴት ጠረጠርሽ? እንዴ አባቢ የሆነ ነገር በተፈጠረ ቁጥር ፌንት እየበላ ነበር እኮ። እኔ ቆንጆ ልጅ፣ አሁን ሁሉም ነገር አልፏል። አትጨነቂ።
እኔ ወላጆች እኔ ምንም ጭምቅ እንዲላችሁ አልፈልግም። እሺ ደግሞ በጣም ነው የምወዳችሁ። እኛም በጣም ነው የምንወድሽ። ማሚ ምን ለምን ትሆንሽ? መች ዝም አልኩኝ እንዴ? እና እኔ እወድሻለሁ በይኛ። እሱን ነው እንዴ? አዎ እሱን ነው። እንግዲህ ምን ይደረጋል? እኔም እወድሻለሁ። አሁን ልታናድጂኝ ፈልገሽ እንደሆነ አውቄያለሁ፣ ግን ደግሞ እኔ ትቼዋለሁ። እሺ ከተነቃ ይቀራል። አሁን የኔ ጉዳይ ቀለል አለኝ። አሁን ያ ልጅ የት ገባ? አባባ ያታስብ፣ እሱ ችግሩን በራሱ መንገድ እንደሚወጣው እርግጠኛ ነኝ። ግን እኮ እስካሁን እያደረገ ያለው ነገር ትክክል አይደለም። አውቃለሁ። ስለ ኤልዳናም ያለውን ጉዳይ አንድ ላይ ሰብሰብ ብለን እንመክረዋለን እኮ። አንቺ ማክቤልን ረጋ ብለሽ ልትመክሪው? ማሚ እኔ እኮ በትክክል የሚፋቀሩ ከሆነ መለየታቸውን አልፈልግም። እሱም ልክ እንደሷ የሚያፈቅራት ከሆነ ኃላፊነት የሚሰማው ከሆነ በጣም ነው ደስ የሚለኝ። እኔ ግን በዚህ ሰዓት ፍቅር ብለው እዚህ ጉዳይ ውስጥ መግባታቸውን አልፈልግም። አባባ ያተሳሳተ። አሁን ባሉበት ሁኔታ ታው ብትላቸው ማንም ሰው ነው የማይሰማ። በዛ ላይ ደግሞ ልጅቷ ትጎዳለች። እና ዝም ልበል? ይሄ ልጅ እኮ በሷ የተነሳ ችግር ውስጥ እየገባ ነው። እመነኝ አባቢ፣ ዛሬ ከልጁ ጋር ያለበትን ችግር በደንብ ነው ፈቶት የሚመጣው። እርግጠኛ ነሽ? አዎ አባቢ፣ በጣም እርግጠኛ። ከዛ ግን ሁላችንም ሰብሰብ ብለን ከዚህ በኋላ እንዴት መቀጠል እንዳለበት እንነጋገራለን። እናንተ ካላችሁ ከእናንተ ቃል እኮ አልወጣም። በቃ ስለተረዳችሁኝ በጣም አመሰግናለሁ። እሺ እኔ ቆንጆ አለች። ሄሎ ሳሚ ነህ አይደለ? አዎ ሳሚ ነኝ። አምኖባ ኦኬ። ኦ ኖቫ እንዴት ነሽ? አሁን የደወልኩት ልከስ እንደሆነ ልነግርክ ነው። እሺ ምን አጥፍቼ ቤ? ሸራፕ አምኖት ዩር ቤብ ኦኬ። አር ዩ ኪሊንግ ሚ? አንተ ልጅ ነስራት ለምንድን የማታረገው? እኔ እኮ ቅድም ስለሳምኩሽ ቤቢ ሆንሽ መስሎኝ ነው። ያለ ፍቃድ ስለሳምከኝ ቢያንስ አመታት ትታሰራለህ። እሺ አንዱን ጉንጭሽን ስለሳምኩ ነው? ያፕ በቃ ሌላኛውን ጉንጭሽን ልጨምርና አመታት ላይ አመታት ይጨምርም። ትሰማለህ? እኔ ኖቫ ላይ እንደቀልክ መቼም አትቀርም። እሺ ደግሞ ልክህን ነው ማሳየህ። በቃ ልኬን እስክታሳይኝ እጠብቃለሁ ቤቢ። አምኖት ዩር ቤብ ኦኬ። ረስቼው እኮ ነው። ቻም ዶም እሺ። እቺ ምን ዋጨምራቃ ናት በእናታችሁ። እኔ ለራሴ ወልፋናቴ ላይ ወጥቷል፣ ለሷ ትጭቁልኝ። ሲስተም ደግሞ ልጁን ይዞት ወደ ተገባ። ምን እየተካሄደ ነው? ባሮካን ሰው አንተ ከኔና ከኤልዳና መሀል ውጣ አላልኩም ነበር? እና ምን አደረኩኝ? ይሄ ልጅ ለምንድን ነው ጄሪ ጋር የላከው? ማርኮን ምንድን ያደረከው? አም ሶሪ ሼሞኒ ኦኬ ዳትስ ራይት ማን ኒጋ ዶንት ሴ ላይክ ዛት። አሁን ይሄ ወሬያችሁን መቀባጠሩትን አቁም። አሁን ከኔና ከኤልዳና ህይወት ትወጣለህ ወይስ አትወጣም? መቼም ቢሆን ከቤታችሁ አልወጣም። ኤልዳና በጣም ነው ማፈቅራት። ገባ? እንግዲያውስ ማንነት ይዳሳጃ እንዴ እኔ ወንድሙ እያለው ጭራሽ ለሁለት ልትመቱት ያብራችኋል እንዴ? አሁን እሺ ይኸውልህ እኔ የምተወው ባልኩ ነገር የምትስማማ ከሆነ ብቻ ነው። እሺ በቃ ልቀቀኝ። እሺ ምንድን ነው ማድረግልህ? ይሄንን ሁላ ነገር ያደረከው እኔና ኤልዳናን ለመለየት እንደሆነ ትናገራታለህ። እኔ ደግሞ ሪካርድ አደርጋለሁ። በተጨማሪም ሲስተምን ለማስደብደብ ሳንቾ የሚባለውን በኔ እንደቀጠርክም ጭምር ትናገራለህ። አሁን ያልኩን ታረጋለህ ወይስ ሳንቄ ልግደል? አስተው ናሳ ጀምር። ኤልዳና አንቺና ሲስተምን ለማለያየት ብዙ ሴራ ሰርቻለሁ። ማክቤልንም ለማስደብደብ ሳንቾ የሚባለው ልጅ ልኬያለሁ። ሁሉንም ነገር ያደረኩት እኔ ነኝ። ተመለሰ ህይወቴ ውስጥ እንድትገባ አልፈልግም። ተግባባን? ሰምተሃል? ሰምቻለሁ። ሂደው አስኩነኝ። ስለዚህ ይሄንን ነቀዝ ባሮክ የተባለ ልጅ ተገላገል ነው ማለት አይደል? በሚገባ
እሺ አሁን ቀጣይ ምንድነው የምናደርገው? ቀጣዩ ስራችን የሚሆነው ያንን ጊሊያድ የተባለ ልጅ ከኤልዳና ማራቅ ስታይል። አቤት አባቢ። አንተ ልጅ የት ነው ያለው? ለምንድን ነው የምታስጨንቀኝ? አባቢ በጣም ይቅር በለኝ። ብዙ ያዋሸው ነገር አለ። ምንድን ነው ያዋሸኝ? ሁሉንም ቤት ስመጣ እነግርሃለሁ። ከዚህ በኋላ መጋፈጥ እንጂ መሸሽ አልፈልግም። አልገባኝም። እስከ ዛሬ በህይወቴ በሚፈጠር ነገር ራሴንም እናንተንም አብዛኞቻችሁን ስዋሻችሁ ኖሬያለሁ። ከዚህ በኋላ ግን ይሄ ህይወት እንዲያበቃ እፈልጋለሁ። እናማ እየዋሻችሁ ከምኖር ያለውን እውነት ነግሬያችሁ ይቅርታ ብጠይቃችሁ ይሻላል። ጎሽ እኔ አንበሳ፣ እኔ ትልቁ የምፈልገው እንደዚህ አይነት ልጅ እንድትሆንልኝ ነው። ሰውን እኮ ስህተት የማይሰራ የለም። ትልቁ ቁም ነገር ከስህተቱ መማሩ ነው። ስህተት ለማረም ብሎ ውሸት ውስጥ ከመግባት ደግሞ መጋፈጡን እመርጣለሁ። ናልኝ እኔ ጌታ። እሺ መጣው አባቢ። አንተ ምንድነው የምታወራው? ይኸውልህ ሳሚ፣ ሁሉንም ነገር በግልጽ መናገር ይኖርብኛል። አልገባኝም። ስለ ኤልዳና ያለውን ነገር በሙሉ እና ስለ ዋሻቸው ነገር ይቅርታ መጠየቅ ይኖርብኛል። ከሆነ ጥሩ፣ መልካም እድል። እስታይ